ሰላም ጤና ይስጥልን ውድ የሸገር ጆርናል ተከታታዮች፣ ዛሬ መጋቢት 5 2018 ዓ.ም በዛሬው የመረጃ ሰዓታችን የኢራን እና የኢትዮጵያ ዲፕሎማሲያዊ ፍጥጫና አዲሱ የኢራን የቀይ ባህር እቅድን በተመለከተ፣ በአንድ ጥቃት ኢራን 5 የአሜሪካ የጦር አውሮፕላኖችን ማውደሟን በተመለከተ፣ በወልዲያ በሃይማኖት አባት ላይ የተፈጸመው ግድያና የተድበሰበሰው እውነት፣ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። አብራችሁን ቆዩ። በኢትዮጵያ ምድር ለዘመናት የቆየው የሃይማኖት አባቶችን የማክበርና የመጠበቅ ባህል እየተሸረሸረ ቤተክርስቲያንና የሃይማኖት ተቋማት የጦርነትና የፖለቲካ ንትርክ ሰለባ እየሆኑ መምጣታቸው መላውን ሕዝብ በከፍተኛ ስጋትና ሐዘን ውስጥ ጥሎታል። ሰሞኑን በሰሜን ወሎ ዞን ወልዲያ ከተማ የተሰማው መርዶ አገሪቱ በገባችበት ጨለማ ውስጥ ሌላ ጥቁር ጠባሳን ጥሎ አልፏል። የወልዲያ ደብረ ሰላም መድኃኔዓለም ካቴድራል አስተዳዳሪ መልአከ ምሕረት አባ አይናለም መጋቢት 3 2018 ሌሊት ቤተክርስቲያኑ ግቢ ውስጥ በሚገኝ መኖሪያ ቤታቸው ሳሉ ማንነታቸው ባልታወቁ ነገር ግን የመንግስት ታጣቂዎች እንደሆኑ በካቴድራሉ ባልደረቦች በተጠቆሙ ኃይሎች በጥይት ተደብድበው ተገድለዋል። ይህ ድርጊት ግድያ ብቻ ሳይሆን በወንድማማቾች መካከል እየተካሄደ ያለውን ትርጉም አልባ ጦርነት ምን ያህል የሞራል ዝቅጠት ላይ መድረሱ ማሳያ ሆኗል። መልአከ ምሕረት አባ አይናለም በቤተክርስቲያን አስተዳደራዊ ስራዎች ብቻ ሳይሆን በወቅታዊ የሀገሪቱ የሰላም እጦት ዙሪያ በነበራቸው ግልጽና ደፋር አቋም ይታወቃሉ። የካቴድራሉ አስተዳደር ባልደረቦች እንደሚሉት አባ አይናለም በመንግስትና በታጣቂዎች መካከል ያለውን ደም አፋሳሽ ጦርነት በሰላም እንዲቋጭና ንጹሃን ዜጎች ከመገደል እንዲድኑ በአደባባይ ሲናገሩ መቆየታቸው ጥርስ እንዲነከስባቸው ምክንያት ሆኗል። አንድ ስማቸው እንዲጠቀስ ያልፈለጉ የካቴድራሉ አገልጋይ ለሸገር ጆርናል ሲናገሩ አባታችን ቀደም ሲል በአካባቢው በሚንቀሳቀሱ የመንግስት ታጣቂዎች ዘንድ ክትትል ይደረግባቸው ነበር፣ ነገር ግን ለሞት ያበቃቸዋል ብለን አስበን አናውቅም። ሌሊት ወደ ቤተክርስቲያን ግቢ በመዝለቅ አረጋዊ አባት ላይ ይህንን መሰል ዘግናኝ ድርጊት መፈጸማቸው የየትኛውን የፖለቲካ ትርፍ ለማግኘት እንደሆነ አይገባንም ብለዋል። የሰሜን ወሎ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤርሚያስ መልአከ ምሕረት አባ አይናለም ስርዓተ ቀብር ላይ ባስተላለፉት መልእክት ልብን የሚነካና ወቅታዊ ግፍን የሚኮንን ንግግርን አድርገዋል። ብፁዕነታቸው አባ አይናለም እግዚአብሔር በቆረጠው ቀን አርፈዋል፣ ነገር ግን በቀናቸው ለተጠሩት አገልጋይ መሞት ምክንያት የሆነው ሰው ባይወለድ ይሻለው ነበር በማለት የተሰማቸውን ጥልቅ ሐዘንና ቁጣን ገልጸዋል። አባ አይናለም ትጉ እረኛ ሲሉ የገለጹት ሊቀ ጳጳሱ አባታችን ለቤተክርስቲያን ልማትና ለምእመናን አንድነት ሌት ተቀን የሚደክሙ እውነትን ከመናገር የማይመለሱ ቆራጥ አባት እንደነበሩ መስክረዋል። ምእመናን በአሁኑ አስቸጋሪ ወቅት አገልጋዮቻቸውን በንቃት እንዲጠብቁ አባታዊ መመሪያንም አስተላልፈዋል። ይህ በአባ አይናለም ላይ የደረሰው ጥቃት ብቸኛው አይደለም። ከአንድ ሳምንት በፊት በደቡብ ወሎ ዞን መሃል ሳይንት ወረዳ በሚገኝ ታሪካዊ ታዕካ ነገስት አትሮንስ ማርያም ቤተክርስቲያን ላይ ከመንግስት ኃይሎች በተተኮሰ ከባድ መሳሪያ 5 አገልጋዮችና ምእመናን መገደላቸውንና የቤተክርስቲያኑ አስተዳዳሪም በመኖሪያ ቤታቸው በጥይት መገደላቸው የሚታወስ ነው። ይህ በየቀኑ የሚፈሰው የንጹሃን ደም በተለይ ደግሞ የሃይማኖት አባቶችና የታሪካዊ ገዳማት ጥቃት ሰለባ መሆን ኢትዮጵያውያን ለከፋ ህሊና ቁስል ዳርጓቸዋል። ወንድም በወንድሙ የሚገደልበት፣ ጎረቤት በጎረቤቱ ላይ ጥይት የሚያነሳበት ይህ እብደት መቼ ይቆማል የሚለው ጥያቄ የሁሉም ኢትዮጵያውያንን ቤት እያንኳኳ ይገኛል። በ1958 በጉባ ላፍቶ የተወለዱት መልአከ ምሕረት አባ አይናለም አማረ ለ60 ዓመታት ያህል በሀገር ውስጥ ሐረር፣ ጅጅጋ፣ መርሳ፣ ወልዲያ እንዲሁም በውጭ ሀገራት በየመንና ዱባይ በታማኝነት አገልግለዋል። ህይወታቸው ሙሉ ለክርስቶስ መንጋና ለሰው ልጅ ድህነት የሰጡት አባት በስተመጨረሻም በገዛ ወገናቸው በጥይት ተመተው ህይወታቸው ማለፉ ለሀገራችን ትልቅ ውርደትና የታሪክ ጠባሳ ነው። ዛሬ ወልዲያ አዝናለች፣ ቤተክርስቲያንም አንብታለች። ነገር ግን ከእንባው ባሻገር ይህ የግድያ ዑደት ቆሞ ሰላም የሚሰፍንበት ቀን ናፍቆት በሁሉም ኢትዮጵያውያን ልብ ውስጥ ይገኛል። ፖለቲካዊ ልዩነቶችን በጠመንጃ አፈሙዝ ለመፍታት የሚደረገው ጥረት እንደ አባ አይናለም ያሉ የሰላም መብራቶችን ጥፋት የሚቀጥል ከሆነ የሀገሪቱ የቁልቁለት ጉዞ መቆሚያው የት እንደሆነ መገመት አይቻልም። ኢትዮጵያ በታሪኳ ተከተለው የነበረውን የገለልተኝነት የውጭ ጉዳይ ፖሊሲ በመተው በቅርቡ በኢራን አማካኝነት በኳታርና በተባበሩት አረብ ኤሚሬትስ ላይ ለተሰነዘረው ጥቃት ያላትን ተቃውሞ በይፋ ገልጻለች። ይህ የኢትዮጵያ መንግስት አቋም በአፍሪካ ቀንድና በመካከለኛው ምስራቅ መካከል ያለውን ረቂቅ ዲፕሎማሲያዊ ሽኩቻ ወደ አዲስ ምዕራፍ አሸጋግሮታል። ለመሆኑ ኢትዮጵያ ወደዚህ ውሳኔ የገፋት ምንድነው? በኢትዮጵያና በኢራን መካከል ያለው ግንኙነትስ ለምን ሻከረ ለሚለው ጥያቄ የመጀመሪያው መልስ የኢራን
ጣልቃ ገብነትና የኤርትራ ሚና ነው። ኢትዮጵያ ከኤርትራ ጋራ በአሰብ ወደብ አጠቃቀምና በሌሎች ስልታዊ ጉዳዮች ላይ ከፍተኛ የቃላት ጦርነትና ወታደራዊ ፍጥጫ ውስጥ ባለችበት በዚህ ወቅት ኢራን ለኤርትራ መንግስት የምታደርገው ወታደራዊ ድጋፍ ለኢትዮጵያ ትልቅ የደህንነት ስጋት ሆኗል። መረጃዎች እንደሚያመለክቱት ኢራን በሁለት የጦር አውሮፕላኖች ሙሉ ዘመናዊ የጦር መሳሪያዎችንና ሰው አልባ አውሮፕላኖችን ወይንም ድሮኖችን ለኤርትራ ልካለች። ከመሳሪያ ድጋፉ ባለፈ ኢራን የድሮን ቴክኒሻኖችን ወደ አስመራ በመላክ ስልጠና እየሰጠች እንደሆነ ይነገራል። ይበልጥ አሳሳቢው ጉዳይ ደግሞ ኢራን በድሮን ጥቃት የማይበገሩ የኮንክሪት ምሽጎችን አሰራር ቴክኖሎጂ ለኤርትራና ለህወሓት ታጣቂዎች እያካፈለች መሆኑ ነው። ምንም እንኳን የኢትዮጵያ መንግስት ይህንን በይፋ ባያረጋግጥም የደህንነት ምንጮች ግን ኢራን በኢትዮጵያ ላይ ተጽዕኖ ለመፍጠር ተቃራኒ ኃይሎችን እያስታጠቀች መሆኑን ይጠቁማሉ። በቅርቡ የህወሓት የምዕራብ እዝ አዛዥ የሆኑት ጀነራል ምግበ ሰራዊታቸው ካለፈው ስህተቱን መማሩንና ራሱን በዘመናዊ ቴክኖሎጂ እያደራጀ መሆኑን ገልጸው ነበረ። በተለይም ሰራዊቱ የድሮን ጥቃትን የሚከላከሉ አንቲ ድሮን መሳሪያዎችን መታጠቁን ይፋ አድርገዋል። ይህ መግለጫ በኢትዮጵያ ፖለቲካ ውስጥ ትልቅ ጥያቄን አስነስቷል። እነዚህ ዘመናዊ የቴክኖሎጂ ውጤቶች ህወሓት ከየት አገኛቸው የሚለው ጥያቄ መልሱ የሚያርፈው ወደ ኢራን እንደሆነ ብዙዎች ይገምታሉ። ኢራን ለኤርትራ የምታደርገው ድጋፍ ወደ ህወሓት መፍሰሱ ኢትዮጵያ በሁለት አቅጣጫ ወታደራዊ ስጋት ውስጥ እንድትወድቅ አድርጓታል። የኢራን እንቅስቃሴ በኢትዮጵያ ብቻ ላይ ሳይወሰን በእስራኤልም ዘንድ ከፍተኛ ስጋትን ፈጥሯል። የእስራኤል ባለስልጣናት ወደ አዲስ አበባ የሚያደርጉት ጉዞ መብዛቱ ከዚሁ ጋራ የተያያዘ ነው። ኢራን ኤርትራን እንደ የመኑ ሁቲ ወይንም እንደ ሊባኖሱ ሂዝቦላ በመጠቀም በቀይ ባህርና በባቤል መንደር የንግድ መስመር ላይ የበላይነት ለመያዝ እቅድ እንዳላት ይነገራል። ይህ የኢራን ስትራቴጂካዊ እቅድ የቀይ ባህርን የንግድ መተላለፊያ በመዝጋት ዓለም አቀፍ ጫናን ለመፍጠር ያለመ ነው። እስራኤል በበኩሏ የኤርትራን መንግስት እንደ ኢራን የቅርብ ስትራቴጂካዊ አጋር መቁጠር ከጀመረች ቆይታለች። በመሆኑም ኢትዮጵያ የኢራንን ጥቃት መቃወሟ ከባህረ ሰላጤ አገራት ጎን መቆሟ የራሷን ብሔራዊ ደህንነት ለመጠበቅ የቀይ ባህርን ሰላም ለማረጋገጥ የወሰደችው አስፈላጊ እርምጃ እንደሆነ ይተነተናል። ኢትዮጵያ ለዘመናት የቆየው ገለልተኝነትን ወደ ጎን በመተው ግልጽ አቋም መያዟ ቀጠናዊ ለውጦች አስገዳጅ መሆናቸውን ያሳያል። የኢራን በኤርትራና በህወሓት በኩል የምታደርገው የእጅ አዙር ጣልቃ ገብነት ኢትዮጵያን ከባህረ ሰላጤ አገራትና ከምዕራባውያን አጋሮቿ ጋራ ይበልጥ እንድትጠጋ እያደረጋት ነው። ወደፊት የሚኖረው የኃይል አስተላለፍ በኢትዮጵያ የውስጥ ሰላምና በቀይ ባህር ጂኦፖለቲካዊ ላይ ወሳኝ ሚና ይኖረዋል። በመካከለኛው ምስራቅ እየተካሄደ ያለው ወታደራዊ ግጭት ወደ ከፋና ወደማይመለስ ምዕራፍ መሸጋገሩን የሚያሳዩ መረጃዎች እየወጡ ነው። ባለፉት ጥቂት ቀናት ውስጥ በኢራን በእስራኤልና በሊባኖስ እንዲሁም በሳውዲ አረቢያ የታዩት ክስተቶች ቀጠናው ወደ መጠነ ሰፊ ጦርነት ማምራቱን አመላካች ሆነዋል። የኢራን እስላማዊ አብዮታዊ ዘብ ጦርነቱ ከተቀሰቀሰ ወዲህ 48ኛውን የጥቃት ማዕበል በእስራኤል ላይ መክፈቱን የኢራን መንግስት መገናኛ ብዙሃን በዛሬው ዕለት በሰፊው ዘግበዋል። ይህ ጥቃት በሊባኖስ ከሚንቀሳቀሰው ሂዝቦላ ጋራ በተቀናጀ መልኩ የተፈጸመ መሆኑ የተገለጸ ሲሆን ይህም የኢራንን የቀጠናው ተላላኪ ኃይሎችን የማስተባበር አቅም የሚያሳይ ነው ተብሏል። በሌላ በኩል እስራኤል በኢራን ግዛት ውስጥ በምትገኘው ታብሪዝ ከተማ ላይ ያነጣጠረ ማስጠንቀቂያ ሰጥታለች። በከተማዋ ምዕራባዊ ክፍል በሚገኝ የኢንዱስትሪ ቀጠና ውስጥ የሚኖሩ ዜጎች በአስቸኳይ አካባቢውን ለቀው እንዲወጡ የእስራኤል መከላከያ ሰራዊት አሳስቧል። በማስጠንቀቂያው በቀጣይ ሰዓታት ውስጥ ጥቃት እንደሚፈጸም ግልጽ ተደርጓል። ይህ እርምጃ እስራኤል የኢራንን ወታደራዊ መሰረተ ልማቶች ለመምታት ያላትን ቁርጠኝነት የሚያሳይ ከመሆኑም በላይ ግጭቱ ከመስመር ጥቃቶች አልፎ ወደ ከተሞች ኢንዱስትሪ ማዕከላት እየተስፋፋ መሆኑን ያሳያል። በዚህ ሳምንት የተሰሙ አስደንጋጭ ዜናዎች መካከል በሳውዲ አረቢያ የሚገኘው የልዑል ስልጣን አየር ማረፊያ ላይ የተፈጸመው የሚሳኤል ጥቃት ነው። የዎል ስትሪት ጆርናል መረጃ የጠቀሰው የሮይተርስ ዘገባ እንደሚያመለክተው በኢራን በተሰነዘረ በዚህ ድንገተኛ ጥቃት 5 የአሜሪካ K-135 ነዳጅ ጫኝ አውሮፕላኖች ሙሉ በሙሉ ወድመዋል። እነዚህ አውሮፕላኖች አየር ላይ ለሚገኙ የጦር ጄቶች ነዳጅ በመሙላት ረገድ ከፍተኛ ሚና የሚጫወቱ ሲሆን የአንዱ ዋጋ $79 ሚሊዮን ይገመታል። በዚህም ሳቢያ አሜሪካ በአንድ ጀንበር $400 ሚሊዮን የሚገመት ወታደራዊ ንብረት አጣለች። ይህ ክስተት አሜሪካ በቀጥታ በጦርነቱ ውስጥ እንድትሳተፍ የሚገፋፋ ሲሆን የዋይት ሃውስ ባለስልጣናት ሁኔታውን በጥብቅ እየተከታተሉት መሆኑን ገልጸዋል።
በሊባኖስ ግንባር እስራኤል በሂዝቦላ ጦር መሳሪያ ማከማቻ ላይ የምታደርገውን ጥቃት ቀጥላለች። የሂዝቦላ አባላት ሮኬቶችን ወደ ማከማቻ ሲያጓጉዙ መታየታቸውን ተከትሎ የእስራኤል አየር ኃይል በወሰደው እርምጃ በርካታ ታጣቂዎች መደምሰሳቸውን አስታውቋል። ሆኖም ጥቃቱ ወታደራዊ ግቦችን ብቻ ሳይሆን ሲቪል ተቋማትን የነካ መሆኑ ስጋትን ፈጥሯል። የሊባኖስ ጤና ሚኒስቴር እንደገለጸው በቡርጅ ቃላዊያ ከተማ በተፈጸመ የአየር ላይ ድብደባ 12 የሕክምና ባለሙያዎች ዶክተሮችና ነርሶችን ጨምሮ ተገድለዋል። በተጨማሪም በሃሬት ሳይዳ አካባቢ በሚገኝ የመኖሪያ ህንጻዎች ላይ በደረሰ ጥቃት ከፍተኛ ውድመት ደርሷል። እስካሁን ባለው መረጃ መሰረት በሊባኖስ ብቻ 770 በላይ ሰዎች መገደላቸው ተረጋግጧል። በመቶ ሺህ የሚቆጠሩ ዜጎችም ከደቡባዊ ሊባኖስ ወደ ሰሜኑ የሀገሪቱ ክፍል ተሰደው በከፍተኛ ችግር ላይ ይገኛሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትሩዝ ሶሻል ገጻቸው ላይ ባሰፈሩት ጽሑፍ የአሜሪካ ኃይሎች ከካርጅ ደሴትና በሆርሙዝ ሰርጥ አካባቢ የሚኖሩ የኢራን ወታደራዊ ተቋማትን መተው ማውደማቸውን ገልጸዋል። ይህንን ተከትሎ የኢራን ጦር በአጸፋው ከአሜሪካ ጋር የሚሰሩ የነዳጅ እና የጋዝ ድርጅቶችን ወደ አመድ ክምርነት እንደሚለውጣቸው ዝቷል። ሁኔታው እየተባባሰ በመምጣቱ አሜሪካ ተጨማሪ የባህር ኃይል ወታደሮችንና የጦር መርከቦችን ወደ መካከለኛው ምስራቅ እያሰማራች መሆኑ ተሰምቷል። ዝግጁ የሆኑ የባህር ኃይል ወታደራዊ ቡድኖችና የአሳሽ ኃይሎች የቀጠናው ኃይል ሚዛን ለመጠበቅ ወደ ስፍራው እያመሩ ነው ተብሏል። በአጠቃላይ በመካከለኛው ምስራቅ ያለው የኃይል አስተላለፍና እየተለዋወጠ ያለው የወታደራዊ ስልት ቀጠናው ወደ ከፋ የፖለቲካና የኢኮኖሚ ቀውስ እየገባ መሆኑን ያሳያል። ዓለም አቀፉ ማህበረሰብ ግጭቱን ለማርገብ የሚያደርገው ጥረት እስካሁን የሚታይ ውጤት ያላመጣ ሲሆን በቀጣዮቹ ቀናት የሚወሰዱ እርምጃዎች የዓለምን ሰላም የሚወስኑ ይሆናሉ ተብሎ ይጠበቃል። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን።